ማንቸስተር ዩናይትድ ወደ ድል መንገድ ተመልሷል። ወጥ ያልሆነ ብቃትን እያሳየ የሚገኘው የሩበን አሞሪም ማንቸስተር ዩናይትድ በ13ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ከሜዳው ውጪ ጠንካራ የሚባለውን የኦሊቨር ግራስነሩን ክሪስታል ፓላስ ሰለርስ ፓርክ ላይ በመግጠም ከመመራት ተነስቶ 2-1 ማሸነፍ ችሏል። በዚህ ጨዋታ ላይ ፈርስት ሃፍ ክሪስታል ፓላሶች በጣም የተሻሉ ነበር። ትልልቅ የሚባሉ የጎል አጋጣሚዎችንም ማግኘት ችለው ነበር፣ ነገር ግን ሳይጠቀሙባቸው ቀርተው ነበር። በፔናልቲም ማቴታ ባስቆጠረው ጎል አማካኝነት 1-0 መርተው የመጀመሪያው አጋማሹን ማጠናቀቅ ችለው ነበር። ነገር ግን ከሁለተኛው አጋማሽ መልስ በኋላ እንግዲህ ተሻሽለው ወደ ሜዳ የመጡት የሩበን አሞሪም የማንቸስተር ዩናይትድ ተጫዋቾች በዚርክዚ 54ኛው ደቂቃ ላይና በማውንት 63ኛው ደቂቃ ላይ ባስቆጠሯቸው ጎሎች አማካኝነት ጨዋታውን ለ1 ማሸነፍ ችሏል። የዚርክዚም የማውንትም ጎሎች በጣም አስደናቂ ነበሩ። የዚርክዚ አንግሉ በጣም ሲያስገርመኝ ነበር። በዛ ላይ በዊክ ፊቱ ነው ጎሉን ማስቆጠር የቻለው። የማውንትም ቢሆን ከቅጣት ምት የተገኘች ጎል ነበረች። ብሩኖ ፈርናንዴዝ ኳሱን ንክኪ ያደረገለት፣ ከዛ በኋላ ማውንት በቀጥታ ጎል አደረገው ማለት ነው። በጣም የሚገርም ጎል ነበር የተመለከትነው። ብሩኖ ፈርናንዴዝ በዘንድሮው ዓመት በእንግሊዝ ፕሪሚየር ሊግ ከየትኛውም ተጫዋች በላይ 5 አሲስቶችን ማድረግ ችሏል። ለማንኛውም ማንቸስተር ዩናይትድ ግን በጣም ጣፋጭ የሚባለውን 3 ነጥብ ነው ፈታኝ ከሚባለው ቡድን ክሪስታል ፓላስ ከሜዳ ውጪ ተጉዞ ማግኘት የቻለው። በዚህም በፕሪሚየር ሊጉ 21 ነጥቦችን በመሰብሰብ 6ኛ ደረጃ ላይ መቀመጥ ችሏል። ስለ ሩበን አሞሪም ማንቸስተር ዩናይትድ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። በዚህ ጨዋታ ላይ በነገራችን ላይ ሊሳንድሮ ማርቲኔዝ ከረጅም ጊዜ ጉዳት በኋላ ወደ ሜዳ ተመልሶ ነበር። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ይችላል። ማንቸስተራውያን ያው ዩናይትዳውያን ከምባክ አለ አላልኳየው? ከምባክ እኔ እኮ አትስጉ ብራንዱ ክለብ ከምባክ ይሰራል አልኩ። ከዛ በኋላ ያወራሁትን እኮ እርሱ ተውት፣ አያስፈልግም። እንዲሁ በችኮላ በአፍ ወለምታ የተናገርኩት ንግግር ነው። ከዛ በኋላ ዋናው ከምባክ አለ ብዬ ከምባክ መኖሩ ነው። ስለዚህ እንኳን ደስ አላችሁ። አሁን እኛ ጨዋታ እየጀመረ ነው። ስለዚህ አደራችሁን፣ እኛ የሚቋጠርልን እንጂ የሚቋጠርብን አይደለም። አደራ አደራ። ጨዋታው ሊያልቅ ነው። በጣም የኦሊሴን አደግምብንም ቋጥሬያለሁ። አንተ የኦሊሴን አደግምብንም አንተ አውጣው በቃ ይሜ አልዋል ትችላለህ። ምድረ ወያላ ግባ ያላ ጊዜ 12 ተከታታይ ጨዋታ በሜዳው ያልተሸነፈው ቲም ሰጥተነዋል። ፓላስ ማሸነፍ እንደዚህ ነው ለማርከኛ። እነዚህ ሰዎች ግን ማለት ነው ሼባው ላይ ብቻ ነው ጉልበታቸው። መላጣ ማቴታ የሚሉት ሰውዬ ያ ራሱ ያ ሳር ምንድነው የማን ላይ ነው ጉልበታቸው? ሼባው ላይ አቅመ ደካማ ላይ ብቻ ነው ጉልበታችሁ። አሁን የእናንተንም ጉድ እያየሁት ነው። ከዛ እንዳቋጥሩብን በእናታችሁ በቃ አሸነፋችሁ አይደለ? ተደሰቱ። እኛ ላይ እንዳትቋጥ። ከጨዋታ በኋላ እንገናኝ። ሼባው ከተሸነፍሽ እመጣልሻለሁ። ክሪስታል ፓላስ እንኳን ሊሸነፍለት ቀርቶ ያለበት ድረስ አሳድጄ ግራ ቂጡን ቆርጬ ቀኝ ፊቱ ላይ ምለጥፍለት እኔ ማንቸስተር ነኝ። አባቴ ወያለው እየመጣውልህ ነው። ፍራ የሃይላንዱ አቋጠሮ በጣም እየሰራች ነው። በቃ ተመችታኛለች። ማታም መጣውልህ። ይሄ ነው ዩናይትድ ማለት ነው። ጀመው ይሄ ነው ዩናይትድ። እንችላለን። እሺ ከባድ ማለት በቃ ትክክለኛ ዩናይትድ ይሄ ነው። ዛሬ በቃ የሚገርም ቀን ነበረ። ደስ ብሎናል ማለት ነው። ጀመው ለማንኛውም ማለት ነው ፎሎ፣ ላይክ፣ ሼር ለዩናይትድ ደጋፊ አድርጉ። ዛሬ ካምባክ አድርገን ክርስቲያን ፓላስ በሜዳ አድርገን የሰጠናት ማለት ነው። ጀመው ዛሬ የሚገርም ቀን ነው። ደስ ብሎኛል። እሁድ የቀን ቅዱስ የሚገርም ቀን። ለማንኛውም በኋላ ደግሞ አርሰናል ላይ ይቋጠርልሻል። ቼልሲ የልጅነቴ አይረሳም። ጀመው ለማንኛውም ፎሎ፣ ላይክ፣ ሼር እንደፈራሁት ጀመው እንደፈራሁት። አይ ከመቼ ጀምሮ ነው ትርፌ ደግሞ ፓላስን ማሸነፍ የጀመረችው? ከመቼ? አረ ጊዜው ከፍቷል ወገን፣ ጊዜው በጣም ነው የከፋው።
ፓላስ እኮ ሆም አዌና ፋርፋር አዌ እኮ ትርፌን እኮ የሚለጥፋት ቡድን ነው። ምን አይነት ሰነፍ ቡድን ነው በእናታችሁ! ሰነፍ ቡድን ራሱ አይገልጸውም። ውይ ትርፌ በቃ እንግዲህ አሁን አረጋጊዎች ቋጠሮሽን እላይሽ ላይ አድርጊ። ራስሽ ላይ ትኩረት ስታደርጊ ሁሉ ነገር ሰላም ነው። ወደኛ ስትመጡ ነው ችግር የሚሆንባችሁና ቼላ ወንድም ጥላ ምናምን ብላችሁ እንዳታውቁ አርፈህ ተቀመጥ። ይሄን ማስጠንቀቂያ ነው የምሰጥ። ለማንኛውም የአርሰናል ጀማ ቋጠሯችን አሁን ጠንከር ማለት አለበት። ጀማው ቫምዳስ ኢቨንት ላይ ነኝ አሁን የምገኘው ቫምዳስ ላይ ማለት ነው። እንግዲህ እስካሁን ኳስ መታየበት ያልወሰናችሁ ቫምዳስ ላይ እንገናኝ ማለት ነው። 12 ሰዓት ጀምሮ ልዩ ኢቨንት መገናኛ ለም ሆቴል ፊት ለፊት የሚገኘው ቫምዳስ ኢንተርቴይንመንት እንገናኝ። አንተ አደብ ተገዛለህ፣ ችግር የለውም። ትርፊ ይመቻችሁ። ለማንኛውም ሻሼም አሸነፈች ጋይስ። በእሷ አጽናናለሁ ብዬ እደበራለሁ ብዬ ፓላስን ተደበረችበት። ካምባክ ማለት ነው። ፓላስ በሜዲ አልተሸነፍኩም። እከክ ነው ፓላስ እከክ ማለት ነው። በቃ ዘንድሮ አጽናኝ ራሱ የለም። በቃ እኔ እየተገረፍኩ አጽናኝ የለም። ሌላው ሻሼ መገረፍ ነበረብኝ ዛሬ። በቃ እኩል መሆን ነበረብን። የምን ወደ ላይ እንዴ! ባለፈው አመት ስንቱን ወራጅ ቀጠና ስንቱን ጉራንጉር እንዳልቃኘ ነው ሁላ ምንድነው ባንዲ ላጥ ወደ ላይ ወደ አምስተኛ ላጥ የምትዩ እንዴ? አረ በስመ አብ! አረ ፓላስ ዛሬ አዳማ ላይ ክሪስታል ፓላስን ስጥት። ማቴታ የማን ጌታ ነው? የሺባው ጌታ። ማቴታ የሊቨርፑል ጌታ። እኛ ግን አናዳምጥም። ክሪስታል ፓላስን ሬሞንታዳ ስጥት። አዳማ ላይ ግሎሪ ማን ዩናይትድ። እኛ ቤቲፑል ሳንሆን ማንቸስተራውያን ነን። ግባና አውጣው ምረወያዳ። ዛሬ የደስታ ቀን ነው። ማንቸስተር ዩናይትድ አሸነፈ። ትናንትና ምሽት ደግሞ አብዩኤል አሸነፈ። ዛሬ ደግሞ ወያለው ይጥላል። ይህ ሳምንት የኛ ነው። ይመቻችሁ ዩናይትዳውያን፣ እንኳን ደስ አላችሁ። ጣፋጭ 3 ነጥብ ከሜዳችን ውጪ። ምን አይነት ቀን ነው ዛሬ! ምን አይነት እሁድ ነው! ዩናይትድ ይችላል። ብዙ ጊዜ ይችላል፣ አንዳንድ ቀን ነው የማይችለው። መጣንልሽ ቶፕ 4 አልነገሩሽም ወይ? ቱቢስ ምድረ ወያላ ለራስ የሚሆን ቋጠሮ የለም። እኛ ላይ ትቋጥራለህ። አሁን ግባና ተኛ። ካምባክ ማድረግ የምትችለው አንተ ማንቸስተር ዩናይትድ ብቻ ስትሆን ነው። ምድረ ወያላ ቼልሲ ይዝናናብሃል። እነግርሃለሁ ቃል በቃል ቼልሲ ይዝናናብሃል። ምድረ ወያላ ገባና በጊዜ ተኛ በቃ ማለት ነው። ትገባለህ ታወጣ የሊቪዮ ጌታ ይላል። ፕሪሚየር ሊግ ላይ አልሸነፍም ያሉ ሰንደርላንድ ነሽ ምንድነሽ ምናምን እኛ ጋር አይሰራም። ለማንቸስተር ነግሬያቸዋለሁ። 19ኙ ሜዳ የትሬኒንግ ሜዳው ነው። ፓላስን በሜዳው ስትት የመላጣ ልጅ ትገባና ትወጣለህ። ፓላስን በሜዳዋ ለዛውም ካምባክ አድርገን ለጥፈናታል። ቼላው አደራ እንደው አደራ ምሽታችንና ሳምንታችን እናሳምርልን። ቼላው አደራህን። ምድረ ወያላ ቪዲዮ ሰራሽ አይደል? ልትፖስቺ ማንቸስተር ይሸነፋል ብለሽ ቪዲዮ ሰራሽ አይደል? ያንን ቪዲዮ ቴሌግራም ላይ ልቀቂው። ቴሌግራም ላይ እዛ ወንዝ ላይ ልቀቀው ነው የሚል ማንቸስተር ያሸነፈ ግባና አውጣው። ይስ እሱ ማለት ብልህ ነው፣ አስጨናቂ ነው፣ ሮጦ አይጠግብም። ሜዳ ውስጥ ከተገኘ ጎሎችን ያስቆጥራል። ለጎል የሚሆኑ ኳሶችንም እንደዚሁ አመቻችቶ ማቀበል ይችላል። ይህ ንግግር ከአሰልጣኝ ሩበን አሞሪም ለተጫዋቹ ሜሰን ማውንት የተሰጠ ማሞካሻ ቃላቶች ናቸው። ታዲያ ሜሰን ማውንት ደምቆ ባመሸበት ጨዋታ ማንቸስተር ዩናይትዶች ወደ ሴለርስ ፓርክ ክሪስታል ፓላስ ሜዳ አቅንተው በመጀመሪያው አጋማሽ ብልጫ ተወስዶባቸው 1-0 ከመመራት ተነስተው በሁለተኛው አጋማሽ ባስቆጠሯቸው 2 ግቦች ታግዘው 2-1 ጨዋታውን በመቀልበስ ድል ማድረግ ችሏል። ብሩኖ ፈርናንዴዝ በዚህ ጨዋታ ላይ ሁለቱንም ኳሶች አሲስት ማድረግ ሲችል፣ ጆሹዋ ዚርክዚ ደግሞ ከረጅም ጊዜ ወራት በኋላ የመጀመሪያ ጎሉን ለማንቸስተር ዩናይትድ በአስደናቂ አጨራረስ ማስቆጠር ችሏል። በዚህ ጨዋታ ላይ ሌላው መልካም ዜና ሊሳንድሮ ማርቲኔዝ ከ10 ወራት በላይ በጉዳት ከሜዳ ከራቀ በኋላ ለመጀመሪያ ጊዜ ለማንቸስተር ዩናይትድ ተመልሶ ጨዋታውን ማድረግ ችሏል። ታዲያ ማንቸስተር ዩናይትድ 21 ነጥቦችን በመያዝ በ6ኛ ደረጃ ላይ በፕሪሚየር ሊጉ መቀመጥ ችሏል። ስለ ማንቸስተር ዩናይትድ የዛሬው ጣፋጭ ድል እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ማንቸስተር ዩናይትድ 2 ክሪስታል ፓላስ 1። ምን አይነት ካምባክ ነው የሰራ ነው? እንዴት ነው ካምባኩ የሚያምረው!
የዚህ ካምባክ ደግሞ ዋነኛው አክተር ሉክ ሾ ነው። ያቺን የኒኪታም ኳስ እንዴት ነው ብሎክ ያደረከው? በቃ ትችላለህ። መሀል ላይ ነው ትንሽ መስተካከል ያለብን። ማንቸስተር ዩናይትድ በጣም ትችላላችሁ፣ በጣም ማለት ነው። በቃ እኔ ቃል አጥሮኛል ዛሬ።